በአማራ ክልል በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ቀጥሏል። በዛሬው ዕለት ዘመቻ አንድነት በጎጃም ግንባር በድል የታጀበ ሆኖ መዋሉ ተነግሯል። ዝርዝር መረጃውን ይዘናል። የብልጽግናው አገዛዝ በአማራ ሴቶች ላይ የደረሰውን ግፍና አረመኔያዊ ጭካኔ ኢንተርቪው ያደረገችውን የኢቢኤስዋን ጋዜጠኛ ሉላ ገዙን ያፈናት መሆኑ ተነግሯል። በጉዳዩ ላይ ዝርዝር መረጃ ደርሶናል ወደናንተ የምናቀርበው ይሆናል። በሌላ በኩል የፋኖ ኃይሎች ያገዛዙን ሴራና የኮንክሪት ምሽግ በጀግንነት እያፈራረስነው ነው ብለዋል። ዝርዝር መረጃው ተይዟል። ክቡራትና ክቡራን እነዚህንና ሌሎችንም መረጃዎች ይዘናል። ቆይታችሁን ከኢትዮስ ሚዲያ ጋር በማድረግ ለቻናሉ አዲስ ሆናችሁ ካላችሁም ሰብስክራይብ፣ ላይክ እና ሼር ያድርጋችሁ እስከ መጨረሻው እንድትከታተሉን እንጋብዛለን። በቀጥታ ወደ መረጃዎቹ አለፍን። አብራችሁን ቆዩም። ዘመቻ አንድነት በአማራ ክልል የተለያዩ አካባቢዎች ተጠናክሮ ቀጥሏል። በዛሬው ዕለትም የአማራ ፋኖ በጎጃም የባህር ዳር ብርጌድ ጊዮን ሻለቃም ከሌሎች 3ኛ ክፍለ ጦር ከሰሜን አቸፈር ቢትወደድ አያሌው ብርጌድ ጋር ጥምረት በመፍጠር በአገዛዙ ሰራዊት ላይ ትልቅ ድል ተቀዳጅቷል። ወደ ደቡብ አቸፈር ሊበን ለመጓዝ እንቅስቃሴ ያደረገ ያገዛዙ ሰራዊት በደፈጣ ተመቷል የተባለው። በተጨማሪም ልዩ ቦታው ጭምባ አባይ ድልድይ ላይ አንድ ዲሽቃ የጫነ ያገዛዙ ሰራዊት ፓትሮል በፋኖ ተመታ፣ ከጥቅም ውጪ መደረጓ ተሰምቷል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቦ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። አገዛዙ በኢቢኤስ ቴሌቪዥን የተላለፈውን የተማሪ ብርቱካን ተመስገን ታሪክ ከዩቲዩብ ያስነሳ ሲሆን በአሁኑ ሰዓት በርካቶች እየተነጋገሩበት ይገኛሉ። በተለያዩ ጊዜያት በአማራዊ ማንነታቸው ምክንያት ከደምቢ ዶሎ ታግተው የተወሰዱ ተማሪዎች ጉዳይ አነጋጋሪነቱ በመቀጠሉ ከተራ ካድሬ እስከ ጠቅላይ ሚኒስትሩ ከመቶ አለቃ እስከ ፊልድ ማርሻሉ ውሸታቸውን እያሰራጩበት ከርመዋል። ባለፉት 5 ዓመታት ይህ ጉዳይ አነጋጋሪ የሆነ ሲሆን በትናንትናው ዕለት ደግሞ እንደ አዲስ የተነሳው በኢቢኤስ ቴሌቪዥን በቀረበው ፕሮግራም ምክንያት ነው። በትናንትናው ዕለት ኢቢኤስ ቴሌቪዥን በመዝናኛ አውድ ዝግጅቱም የወጣት ብርቱካን ተመስገንን የህይወት ታሪክ ይዞ ወጥቷል። በዚህ ታሪክ ውስጥ ወጣቷ ከደሃ ቤተሰብ ከአማራ ክልል ጎጃም ተነስታም ዩኒቨርሲቲ ውስጥ መማር ብትጀምርም ታግታ ተወስዳ የደረሰባትን አሰቃቂ ኢሰብአዊ ድርጊት ሰብሯት ለልመና መዳረጓን በኋላም ወደ አዲስ አበባ መጣ መለመን መጀመሯን ከዛ በኋላም በደቦ ተደፍራ የወለደችው ልጅም የጤና መጓደል ያለበት መሆኑን በዚህም የተሻለ ህይወት ለመምራት እንደምትጥር በእንባ ታጅባ ስታስረዳ ታይታለች። ታዲያ ከጓደኞቿ ጋር የደረሰባትን አሰቃቂ ሁኔታ ወደ ህዝብ በመድረሱ በብዙዎች ዘንድ ጉዳዩ እንደ አዲስ አጀንዳ ሆኖ ወጥቷል። አገዛዙ ደግሞ ይህንን ፕሮግራም ምክንያት በማድረግ ከኢቢኤስ ቴሌቪዥን የዩቲዩብ ቻናል ሐሳቡንና አጠቃላይ ቀረጻው እንዲወርድ አድርጓል። ነገር ግን ብዙዎቹ ይህንን ጉዳይ እየተቀባበሉት ይገኛሉ። ተማሪዋ በደረሰባት ችግር ምክንያት ያሳለፈችውን ህይወት እያለቀሰች ስታስረዳ ታይታለች። በእነዚህና መሰል የአማራ ተወላጅ ተማሪዎችና መሰል እህት ወንድሞች ላይ የተፈጸመው ዘግናኝ ወንጀል በሰዓቱ አነጋጋሪ የነበረ ሲሆን ዋነኛ የጉዳዩ ተዋናይ የሆነው አገዛዙ የተለያዩ መረጃዎችን ሲያሰራጭም ነበር። የዛኔው የአብይ አህመድ አፈቀላጤና የኮሙኒኬሽን ኃላፊ ንጉሱ ጥላሁን ጥር 13 2012 ዓ.ም በኢቲቪ ቀርበው መግለጫ በሰጡበት ወቅትም እንዲህ ብለው ነበር። 21 ሴቶችንና 6 ወንዶችን በድምሩ 27 ተማሪዎች ውስጥ 21 ተማሪዎችን ከእገታ አስለቅቀናል። ተማሪዎቹ በጤና በሰላም ከቤተሰቦቻቸው ጋር ተገናኝተዋል። ቀሪዎችን 6 ተማሪዎች ለማስለቀቅ ከፍተኛ ርብርብ ላይ ነበር ያሉት። ምንም እንኳን አፈቀላጤው ይህንን ቢሉም ከቤተሰቦቻቸው የተቀላቀሉም ሆነም በሰላም የተለቀቁ አንድም ተማሪ በሰዓቱ አለመገኘቱን አፈቀላጤው ሐሰተኛ እንደሆኑ በሰዓቱ መነጋገሪያ ሆኖ ነበር። በሌላ ቀን የቀውሱ ሊቀመንበርና ሀገሪቱን በእንደዛ አይነት መድሎና ዘርን መሰረት ያደረገ ጥቃት የሚንጧትና
የሀገሪቱ መሪ አብይ አህመድ በፓርላማ ቀርበው ጥር 21 ቀን 2012 ዓ.ም ለተወካዮች ምክር ቤት ማብራሪያ ሲሰጡ ተማሪዎቹ የሉም መታገታቸውን እንጂ እኔ አግኝቻቸዋለሁ ያለ አካል አላገኘንም፣ እስካሁን መከላከያም በስፍራው በሚያደርገው ጠንካራ ኦፕሬሽን አንድም ስፍራ የተጎዳ ወይም የተሰዋ ሰው ማግኘት አልተቻለም፣ እኔ እገታውን ፈጽሜያለሁ ብሎ ኃላፊነት የሚወስድ ራሱን የገለጸ የተደራጀ አካልም የለም፣ እናም ተማሪዎቹ የሉም በማለት ገልጸው ነበር። በሌላም ቀን እንዲሁ እኚሁ ዋሾ ጠቅላይ ሚኒስትር ስልካቸው የሚያሳየው ሲግናል አለ፣ አንዴ ጎጃም ያሳያል፣ ይንቀሳቀሳሉ፣ ማየት አልቻልንም፣ በሌላ ጊዜ ደግሞ ወደ ውጭ ሀገር ሄደው ሊሆን ይችላል በማለት ተናግረው ነበር። የኚሁን ጠቅላይ ሚኒስትር ሐሳብ ተከትሎ 17 ሰዎች የደንቢ ዶሎ ተማሪዎችን በማገት ፍርድ ቤት ቀርበው እንደነበረም ይታወሳል። ባለፈው ጥቅምት 2017 ደግሞ የሁሉም ፍጅት መሪና በጦር ኃይላቸው ጭምር ንጹሃንን በማስደፈር በማስገደል በማስረሸን ከምድር እስከ ሰማይ ያጠቃላይ የፍጅት ማሽኖችን በመጠቀም የሚታወቁት ፊልድ ማርሻል ብርሃኑ ጁላም በዚህ ጉዳይ ላይ እንዲህ ብለው ነበረም። ከደንቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎችን ያፈነው በትግል ስሙ ፕላን ቢ ያለው ኃይል ነው የሚሉትና ይህ ፕላን ቢ ያለው ኃይል ነው የሚሉት ኃይል ደግሞ የፋኖ ይሁን የሸኔ በግልጽ ያላብራሩትና አንዱን ሐሳብ ከሌላው የሚያቀላቅሉት ጫላን ካሸናፊ የሚያሰባጥሩት ፊልድ ማርሻሉ በአሁኑ ሰዓት ተማሪዎቹ የት እንዳሉ እናውቃለን፣ አሁን ላይ መረጃውን መናገር አልፈልግም በማለት እንዲሁ ተናግረዋል። በሌላ በኩል በአማራ ክልል የፋኖ ኃይሎች ያወጁትን ዘመቻ አንድነት ተከትሎ ዛሬም ለስድስተኛ ቀን ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል። የአማራ ፋኖ አንድነት በጎንደር ሰብሳቢ ሻለቃ ሀብቴ ወልዴ በበኩላቸው ወንጀለኛና አምባገነን ሲሉ የጠሩትን አገዛዝ በጀግንነት እያፈራረስነው እንገኛለን ሲሉ አስታውቀዋል። አገዛዙ ዛሬ በተለያዩ አካባቢዎች የድሮን ቅኝት እያደረገ መሆኑንም የገለጹት ደግሞ የየአካባቢው የመረጃ ምንጮች ናቸው። ስድስተኛ ቀኑን በያዘው ዘመቻ አንድነት ዛሬ መጋቢት 15 2017 ዓ.ም ከባህር ዳር ከተማ ቅርብ ርቀት በምትገኘው መራዊ የፋኖ ኃይሎች ያገዛዙ ጦር ካምፕ ላይ ከባድ ጥቃት መሰንዘራቸው ታውቋል። በከተማዋ ያገዛዙ ጦር ሰፍሮ በሚገኝበት ቻይና ካምፕ በፋኖ ኃይሎች ጥቃት ተከፍቶ ከ30 በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። በተመሳሳይ ወደ ቋሪት ወረዳ ለመግባት ለ2 ሳምንታት ያህል ብር አዳማ የተባለ ተራራ አካባቢ በመስፈር ውጊያ ሲያደርግ የሰነበተው ያገዛዙ ጦር ዛሬ ሌሊቱን ከፋኖ ኃይሎች የደረሰበትን ጫና ተከትሎም አካባቢውን ጥሎ መሸሹን ነዋሪዎች ገልጸዋል። ወደ ቋሪት ወረዳ ለመግባት ካዴት በብር አዳማ ውጊያ የከፈተው ያገዛዙ ኃይል መሸሹ ሲታወቅ፣ በሌላ አቅጣጫ በጅጋ ገነት አቦ በኩል የሚገኘው ጦር ግን አሁንም ከፋኖ ኃይሎች ጋር ተፋጦ አካባቢው ውጥረት ላይ ነው ሲሉ ነዋሪዎች ተናግረዋል። በዛሬው ዕለት የፋኖ ኃይሎች ከባድ ጥቃት የከፈቱበት ሌላኛው አካባቢ ሰሜን አቸፈር ቀጠና ሲሆን ይህ ለባህር ዳር ከተማ ቅርብ ርቀት የሚገኝ መሆኑም ተነግሯል። ከንጋቱ 12 ሰዓት ጀምሮ በወረዳው ዋና ከተማ ሊበን በሚገኝ ያገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ወታደራዊ እርምጃ ከ60 በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች አስታውቀዋል። በዚህ ጥቃት በርካታ የጦር መሳሪያዎች በፋኖ ኃይሎች ሲማረክ የቡድን መሳሪያዎችና ወታደራዊ ተሽከርካሪዎች መቃጠላቸውም ተሰምቷል። በሌላ መረጃም የብልጽግናው አገዛዝ በአማራ ሴቶች ላይ የደረሰውን ግፍና አረመኔያዊ ጭካኔ ኢንተርቪው በማድረግ ያጋለጠችውን የኢቢኤሷን ጋዜጠኛ ሉላ ገዙን ማፈኑ ተነገረም። አሁን ደግሞ በአክቲቪስቶቹ በኩል ከኢቢኤስ እንድትባረር ግፊት እያደረገ መሆኑን
በደህንነቶች ማስጠንቀቂያ እንደደረሳቸውም ከቤተሰቦቿ የተገኘው መረጃ ያመለክታል። ሉላ ገዙ በዚህች ምስኪን ሴት ላይ የደረሰውን በደል አውቃም ይሁን ሳታውቅ ወደ ሰፊው የኢትዮጵያ ሕዝብ እንዲደርስ በማድረጓም ልትመሰገን ሲገባት አገዛዙ ግን የተለመደ አፈናና ጭቆናውን ጀምሯል። ይህ መረጃ መውጣቱን ተከትሎ ምናልባት ኢቢኤስ በሉላ ገዙ ላይ እርምጃ ወስዳለው ካለም ከወዲሁ ከሰፊው ሕዝብ ጋር የሚጣላ ይሆናል የተባለው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የደረሱን አዳዲስ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።